የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የሪል ስቴት ማስታወቂያዎች አሳሳች መሆናቸው ተገለጸ። የኢትዮጵያ ኢንሳይደር መስራች ጋዜጠኛ ታሰረ። የአትሌት ገለቴ ቡርቃ ባለቤት በፖሊስ ተያዘ። አንዱዓለም ጎሳ ከስር መፈታቱ ተሰማ። የኤለን መስክ ወላጅ አባት ልጃቸውን ኮነኑ። እንዲሁም የፍልስጤም ፕሬዝዳንት ሐማስ ትጥቅ እንዲፈታ ስለመጠየቃቸው እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የኢትዮጵያ ኢንሳይደር መስራች ጋዜጠኛ ታሰረ። በሀቅ ሚዲያና ኮሙኒኬሽን ስር የሚተዳደረው ኢትዮጵያ ኢንሳይደር የበይነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ እሁድ ሰኔ 1 ቀን 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር መዋሉ ተገልጿል። በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ተስፋለም ሌሊቱን እስጢፋኖስ አካባቢ በሚገኝ የፖሊስ መምሪያ ህንጻ ውስጥ ወንበር ላይ እንዲያሳልፍ መደረጉን ሀቅ ሚዲያና ኮሙኒኬሽን አስታውቋል። ተስፋለም የመጀመሪያውን ሌሊት ካሳለፈበት እስጢፋኖስ አካባቢ ከሚገኝ የፖሊስ መምሪያ ትላንት ሰኞ ሰኔ 2 ቀን 2017 ዓ.ም ቄራ አካባቢ ወደሚገኝ የፖሊስ መምሪያ መዛወሩም ተገልጿል። ይህንንም ተከትሎ ትላንት ማክሰኞ ሰኔ 3 ቀን 2017 ዓ.ም በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ቀርቦ በ15000 ብር ዋስትና እንዲፈታ ተወስኖ እንደነበር ተነግሯል። ይህንንም ተከትሎ ለዋስትና የተጠየቀው ገንዘብ ከተከፈለ በኋላ ተስፋለም የተጠየቀውን መስፈርት የሚያሟላ በመሆኑ ከስር እንዲለቀቅ በፍርድ ቤቱ ለቂርቆስ ክፍለ ከተማ ፖሊስ መምሪያ ትዕዛዝ ተሰጥቷል። ተስፋለም ሐሰተኛ መረጃ በማሰራጨት እንደተጠረጠረ ፍርድ ቤቱ ከስር እንዲፈታ ትዕዛዝ በሰጠበት ደብዳቤ ላይ መስፈሩም ተገልጿል። የተስፋለም የዋስትና መብት እንዲከበር ከተሰጠው ትዕዛዝ በኋላም መርማሪ ፖሊስ በቃል ይግባኝ እንደሚጠይቅ የተገለጸ ሲሆን ይሁንና እስካሁን በይፋ ፍርድ ቤት ይግባኝ አለመጠየቁም ተመላክቷል። የተስፋለም ዋስትና እንዲከበር ሀቅ ሚዲያና ኮሙኒኬሽን አስፈላጊውን ክፍያ ፈጽሞ በፍርድ ቤቱ ለቂርቆስ ክፍለ ከተማ ፖሊስ መምሪያ የተጻፈው ደብዳቤ በሚመለከታቸው የፖሊስ መኮንን ሳይፈረምበት መቅረቱንም ነው ተቋሙ ጉዳዩን አስመልክቶ ባወጣው መግለጫ ያስታወቀው። በዚህም ምክንያት ይህ መግለጫ ይፋ እስከሆነበት ሰዓት ድረስ ጋዜጠኛ ተስፋለም ወልደየስ በፍርድ ቤት የተረጋገጠለት የዋስትና መብት አለመከበሩ ተገልጿል። ጋዜጠኛ ተስፋለም ከዚህ ቀደም መስከረም 22 ቀን 2014 ዓ.ም በፖሊስ ቁጥጥር ስር ውሎ እንደነበር የሚታወስ ነው። የሪል ስቴቶች ማስታወቂያዎች አሳሳች መሆናቸው ተገለጸ። አንዳንድ ሪል ስቴት አልሚዎች ገበያ ለመሳብ በሚል የሚያስተላልፏቸው ማስታወቂያዎች ደንበኞችን ለእንግልት እየዳረጉ ነው ተብሏል። በዘርፉ ላይ ያሉ ችግሮችን ለመቅረፍ የሚያስችል ጥናት ሊካሄድ መሆኑም ተገልጿል። አንዳንድ ሪል ስቴት አልሚዎች ገበያ ለመሳብ በሚል ሰበብ በተለያዩ መገናኛ ብዙሃን የሚያስተላልፏቸው ማስታወቂያዎች የተጋነኑና ከእውነታው የተራራቁ በመሆናቸው ደንበኞችን ለብዙ ችግሮች ሲዳርጉ ይስተዋላል ሲል የኢትዮጵያ ሪል ስቴት አልሚዎች ማህበር አስታውቋል። የፊታችን ሰኔ 7 ቀን 2017 ዓ.ም በይፋ ስራውን እንደሚጀምር ሰኔ 2 ቀን 2017 በሰጠው መግለጫ ያስታወቀው ማህበሩ ከዚህ ቀደም በሪል ስቴት ዘርፍ ላይ እንደ ተግዳሮት የሚጠቀሱ ጉዳዮችን መነሻ በማድረግ በቀጣይ ጥናት እንደሚያከናውንም ገልጿል። በኢትዮጵያ ውስጥ የሪል ስቴት ልማት ከተጀመረ 30 ዓመታት እየተቆጠሩ እንደሚገኝና በእነዚህ ዓመታት ውስጥ ዜጎችን የቤት ባለቤቶች ማድረግና የአኗኗር ዘይቤዎችን መቀየር ስለመቻሉ በመድረኩ ላይ ተነግሯል። በዚህም የአገልግሎትና የመሰረተ ልማት እድገቶች ስለመታየታቸው እንዲሁም የሥራ ዕድሎች ስለመፈጠራቸው የተገለጸ ሲሆን በአንጻሩ ዘርፉን ባሉታዊ መልኩ ስሙን የሚያጎድፉ ድርጊቶች እንደሚስተዋልበትም ተመላክቷል። ከነዚህም የሪል ስቴቱ ዘርፉን ከሚያጎድፉ ድርጊቶች መካከል ዜጎች ገንዘባቸውን ከከፈሉ በኋላ ቤት የማስተላለፍ ስራ እጅግ በመዘግየቱ ምክንያት የሚፈጠር ችግር ዋነኛው መሆኑ ተገልጿል። እንዲሁም አንዳንድ የሪል ስቴት አልሚዎች ገበያ ለመሳብ በሚል የሚያስተላልፏቸው እጅግ የተጋነኑና ከእውነታው ጋር የተለያዩ ማስታወቂያዎች ደንበኞች ላላስፈላጊ ወጪና ለእንግልት እየተዳረጉ በመሆኑ ችግር ፈጥሯል ተብሏል። በዚህ ምክንያት ለከፋ ችግር የተዳረጉ ዜጎች መኖራቸው የተገለጸ ሲሆን እንዲህ አይነት ያልተገቡ ድርጊቶችን በሚያከናውኑ የሪል ስቴት አልሚዎች ህጋዊ ወደሆነው አገልግሎት እንዲገቡ ማህበሩ የተለያዩ መፍትሄዎችን እንዳስቀመጠ ተጠቁሟል። አንደኛው በሪል ስቴት ልማት ውስጥ የገቡ ተቋማትና ግለሰቦች ሁሉ በኢትዮጵያ የሪል ስቴት አልሚዎች ማህበር ውስጥ እንዲካተቱ ማድረግ መሆኑን ተነግሯል። ማህበሩም የሥነ ምግባር ደንብ በመቅረጽ ሁሉም አልሚ ስርዓት ይዞ የሚሰራበት የመግባቢያ ሰነድ ላይ እንደሚፈረምም የተገለጸ ሲሆን ከሥነ ምግባር ውጪ የሚሰሩ አካላት ካሉም ወደ ስርዓቱ እንዲገቡ ብርቱ ጥረት ይደረጋል ተብሏል።
የአትሌት ገለቴ ቡርቃ ባለቤት በፖሊስ ተያዘ። አትሌት ገለቴ ቡርቃ ዘርፎኛል በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድን በአዲስ አበባ ፖሊስ ቁጥጥር ስር መዋሉ ተሰምቷል። አትሌቷ በባሏ መዘረፏን ተከትሎ የአትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን አትሌት ገለቴ የገጠማት ችግርን ለመፍታትና እልባት እንዲያገኝ በሁሉም ጉዳይ እንደሚሰራ ገልጸዋል። በሴት አትሌቶች ላይ የሚስተዋለው ጥቃት ቀላል የሚባል እንዳልሆነና አትሌቷ ወደ ሚዲያ ወጥታ የገጠማትን ችግር ተናገረች እንጂ ለሀገራቸው ብዙ ዋጋ ከፍለው ብዙ ችግር ውስጥ ያሉ አትሌቶች እንዳሉ ተናግሯል። የፌዴሬሽኑ ምክትል ፕሬዝዳንት አትሌት መሰረት ደፋር ከመጀመሪያው አንስቶ የገጠማት ችግር ሰፊ መሆኑን በማንሳት ለሀገሯ ስምና ዝና የከፈለችው መስዋዕትነት ትልቅ መሆኑና ትክክለኛው ፍትህ እንዲሰጣት ጠይቀዋል። የኢትዮጵያ አትሌቶች ማህበር ተወካዮች ሌተናል ኮሎኔል አትሌት የማነ ጸጋይና አትሌት በላይነሽ ኦልጂራ አትሌቶችን እንደ ገንዘብ ምጭ አድርጎ መጠቀም ጉዳዩን ውስብስብ እንዳደረገውና መንግስት ጨምሮ ሁሉም አካላት እገዛ እንዲያደርጉ ጠይቀዋል። የፌዴሬሽኑ ከፍተኛ የሕክምና ባለሙያ ዶክተር አያሌው ጥላሁን የአትሌቶች ሁለንተናዊ ጥቃት ፖሊሲ በኢትዮጵያ እንዲተገበር እየተሰራ መሆኑን ጠቁመዋል። የዓለም አቀፉ አትሌቲክስ የአትሌቶችን ጥበቃ የሚደነግጉ ሕጎች ከ2023 ጀምሮ ተግባራዊ እንዲሆኑ ውሳኔ ማሳለፉንና የአትሌቶች ሁለንተናዊ ጥበቃ ፖሊሲ በኢትዮጵያ እንዲተገበር እየተሰራ መሆኑን ተናግረዋል። ከፌዴሬሽኑ መግለጫ በኋላም የአትሌቷ ባለቤት አቶ ታደለ ገብረመድን በአዲስ አበባ ፖሊስ ቁጥጥር ስር መዋሉን ዘሀበሻ ዘግቧል። አንዱዓለም ጎሳ ከስር መፈታቱ ተሰማ። እጮኛው ሞዴል ቀነኒ አዱኛን በመግደል ተጠርጥሮ በስር የቆየው ድምጻዊ አንዱዓለም ጎሳ ትላንት አመሻሹን ከስር መፈታቱ ተዘግቧል። የቀነኒ ወላጅ አባት ከጉርሻ ገጽ ጋር ባደረጉት ቆይታ ጠዋት ፍርድ ቤት እንደነበሩና ልጄ ደከመን ነገሩ ሁሉ አልቋል ብለው እንደነበር ተዘግቧል። እኛም ተፈታዊ ብለን ለጠየቅናቸው ጥያቄ እስከ 10 ሰዓት ድረስ እንዳልተፈታ ተናግረው ነበር። አሁን ባለው መረጃ ግን በእጮኛው ሞት ምክንያት ተጠርጥሮ ታስሮ የነበረው ድምጻዊ አንዱዓለም ጎሳ ባለፈው አርብ ዕለት ክስ ሊመሰረትበት የሚገባው ቀነ ገደብ በማለቁም እንዲሁም አቃቤ ሕግ ከፖሊስ ባገኘው መረጃ ድምጻዊው ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳላገኘ በመግለጹ ክስ ሳይመሰረትበት ምሽት ላይ ከስር ተፈቷል ተብሏል። በጉዳዩ ላይ አንዱዓለም ጎሳ ጠበቃ ራሱ አንዱዓለም ወይም ፖሊስ እስካሁን የገለጹት ነገር የለም። የኤለን መስክ ወላጅ አባት ልጃቸውን ኮነኑ። የኤለን መስክ አባት ልጄ ከትራምፕ ጋር ያለውን ግጭት ወደ አደባባይ በማውጣቱ ስህተት ሰርቷል ብለዋል። የዓለማችን እጅግ ባለጸጋ የሆነው ኤለን መስክና የአሜሪካው ፕሬዝዳንት ዶናልድ ትራምፕ መካከል የተፈጠረው አለመግባባት በሁለቱም ወገን ውጥረት የቀሰቀሰ ሲሆን ኤለን መስክ ትራምፕን በአደባባይ በመቃወም ስህተት ሰራ ሲሉ የመስክ አባት በሞስኮ ለሩሲያ መገናኛ ብዙሃን ተናግረዋል። መስክና ትራምፕ ባለፈው ሳምንት በማህበራዊ ሚዲያ ላይ ስድቦችን መለዋወጥ የጀመሩ ሲሆን መስክ የፕሬዝዳንቱን የግብርና የወጪ ክፍያ አጸያፊ በማለት አውግዟል። ለ5 ወራት ያህል ከፍተኛ ጭንቀት ውስጥ እንደነበር ይታወቃል። እረፍት ስጧቸው ሲሉም ኤሮል ሙክ ለኤስቬሺያ ጋዜጣ የሩሲያ ዋና ከተማን በጎበኙበት ወቅት ተናግረዋል። በጣም ደክመዋልና ተጨንቀዋል። ስለዚህ እንደዚህ አይነት ነገር ይጠበቃል ሲሉ አክለዋል። ትራምፕ ያሸንፋሉ ምክንያቱም ፕሬዝዳንት ሆነው ተመርጠዋል ሲሉም አክለዋል። ትራምፕ ቅዳሜ ዕለት ከቢሊዮነሩ መስክ ጋር የነበራቸው ግንኙነት ማብቃቱን ተናግረው መስክ ከሪፐብሊካኖች ጋር የሚወዳደሩትን ዲሞክራቶችን ለመደገፍ የገንዘብ ድጋፍ ለማድረግ ከወሰነ ከባድ መዘዞች እንደሚኖር አስጠንቅቀዋል። የዓለማችን ባለጸጋው ሰው መስክ የትራምፕን የ2024 ፕሬዝዳንታዊ ዘመቻ ከፍተኛ ድጋፍ አድርጓል። ትራምፕ የፌደራል የሰው ኃይልን ለመቀነስና ወጪን ለመቀነስ አወዛጋቢው ጥረትን እንዲመራ ኤለን መስክን መሾማቸው ይታወሳል። የፍልስጤም ፕሬዝዳንት ሐማስ ትጥቅ እንዲፈታ ጥሪ ያቀረቡ። የፍልስጤም ፕሬዝዳንት ማህሙድ አባስ ሐማስ ትጥቅ እንዲፈታና የፍልስጤም ሕዝብን ለመጠበቅ ዓለም አቀፍ ኃይሎች እንዲሰማሩ ጥሪ ያቀረቡ። አባስ ለፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና ለሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን በላኩት ደብዳቤ በጋዛ ያለውን ጦርነት ለማስቆምና በመካከለኛው ምስራቅ ሰላምን ለማምጣት መወሰድ አለባቸው ብለው የሚያስቧቸውን ዋና ዋና ሐሳቦች አንስተዋል። በደብዳቤያቸውም ሐማስ ከዚህ በኋላ ጋዛን አይገዛም፣ የጦር መሳሪያዎቹንና ወታደራዊ አቅሙን ለፍልስጤም የጸጥታ ኃይሎች ማስረከብ አለበት ሲሉ ማስፈራቸውን ፍራንስ 24 ዘግቧል። የአረብ ሀገራትና ዓለም አቀፍ ኃይሎች በተባበሩት መንግስታት የጸጥታው ምክር ቤት ተልዕኮ ስር በፍልስጤም እንዲሰማሩ ለመጋበዝ ዝግጁ መሆናቸውንም አባስ አስታውቀዋል። ፕሬዝዳንቱ በደብዳቤያቸው በአንድ ዓመት ጊዜ ውስጥ በዓለም አቀፍ ደረጃ ቁጥጥር የሚደረግበት የፍልስጤም ፕሬዝዳንታዊና አጠቃላይ ምርጫን ለማካሄድ ቁርጠኛ መሆናቸውንም ገልጸዋል። የፍልስጤም መንግስት በግዛቱ ላይ ብቸኛው የጸጥታ አስከባሪ መሆን አለበት ያሉት አባስ ነገር ግን ወታደራዊነት አገዛዝ የሰፈነበት መንግስት የመመስረት ሐሳብ እንደሌላቸው አስታውቀዋል። ኢማኑኤል ማክሮን በበኩላቸው ፈረንሳይ ለፍልስጤም መንግስት እውቅና ለመስጠት ፍላጎት እንዳላት መናገራቸው የሚታወስ ሲሆን በቅድመ ሁኔታ ግን ሐማስን ትጥቅ መፍታት እንዳለበትና ተጨማሪ ቅድመ ሁኔታዎች መሟላት እንዳለባቸው መናገራቸው አይዘነጋም።
ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁል ጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።